ባለፈው ሳምንት በፈረንጆቹ ሰኔ 13 2025 እስራኤል በኢራን ላይ መብረቃዊ ጥቃት መፈጸሟን አስታወቀች። የኢራን ባለስልጣናት ከአሜሪካ ጋር ድርድር ጀምረን ሳንጨርስ ጠላት እስራኤል ጥቃት ፈጽማለች፣ እኛም መልሰን ማጥቃታችን አይቀርም አሉ። ጥቃቱም ተጀመረ። ከኢራን ታላላቅ ሰዎችም ወደቁ። ኢራን በእስራኤል የሚሳኤል ናዳ ማውረዷን ቀጠለችበት። በሰውና ንብረት ላይ ጉዳት አደረስኩም ማለች። ስኬታማ ጥቃትም ነበር ስትል ገለጸች ቴህራን። አሜሪካም ጣልቃ ገባች። ነገሩም ውስብስብ ሆነ። ረፍት ርቆት የከረመው መካከለኛው ምስራቅ ለዳግም መስቀልቀልም ተዳረገ። The US attack on 3 Iranian nuclear sites. This morning we're getting a look at some of the damage done over the weekend. እስራኤል በኢራን ወታደራዊ አዛዦችና በኒውክሌር ጣቢያዎች ላይ ጥቃት ማድረሷን ተከትሎ የዓለም ሰላምና ምጣኔ ሀብት ወደ መናጋትም ገብቷል። የዓለም ሀያላን መንግስታትና ዓለም አቀፍ ተቋማትም ዕለት አጀንዳቸው አድርገው መነጋገራቸውን ቀጥለውበታል። የአውሮፓ ህብረት የእስራኤልና ኢራን ጥቃት የመካከለኛውን ምስራቅ ወደ ከፋ መስመር ሊወስደው እንደሚችል መግለጫ መስጠቱ ብሎም በጉዳዩ አሳሳቢነት ላይ 27ቱ የህብረቱ አባል ሀገራት የውጭ ጉዳይ ሚኒስትሮችና የተባበሩት መንግስታት ድርጅት አስቸኳይ ስብሰባ እንዲያደርጉ አስገድዷቸዋል። ይህ አዲስ የፈነዳው የእስራኤልና ኢራን ጦርነት አሁን ዓለም የፈራው ደርሷል። አሜሪካ ወደ ጦርነቱ ገብታለች። 3 የኢራን የኒውክሌር ጣቢያዎችንም አጥቅታለች። ዶናልድ ትራምፕም ከዚህ ጥቃት በኋላ በዓለም ታይቶ የማይታወቅ ጀብድ ፈጽመናል አሉ። የፔንታጎን ባለስልጣናትም ምድራዊ አቅማችንን የገለጥንበት ከባድ ጥንቃቄና ብልሃት የታከለበት አሳሳች መስሎችን የተጠቀምንበት ድል ነው ሲሉ አንቆለጳጰሱት። ዘመቻውንም የእኩለ ሌሊት ገድል ሲሉ ጠርተውታል። ኔታንያሁም የሚደነቅና የታሪክን ዘውግ የሚቀይር ታምራዊ ተልኮ ሲሉ አሞጋገሱት። ሆኖም ይህ የፔንታጎንና የቴልአቪቭ ባለስልጣናት የመሞከሻሸትና የውዳሴ ጎርፍ ለቴህራን ባለስልጣናት የሚመች አይደለም። ዋሽንግተን ወደ ጦርነቱ መግባቷም የሲኦልን ደጅ መርገጥ ነው ሲሉ አያቶላዎቹና አጋሮቻቸው ድርጊቱን ኮንነውታል። አባስ አራግቺም በጄኔቭና በሞስኮ ቆይታቸው ሀገራቸው በጽዮናውያንና በፔንታጎናውያን ሰይጣናዊ ጥቃት ቢደርስባትም ከቶም ሸብረክ እንደማትል ዓለም ይወቀው፣ ጠላትና ወዳጅ ይስማው ሲሉም ተናገሩ። በሌላ በኩል የአሜሪካ መከላከያ መስሪያ ቤት ዋና ኃላፊ ፔት ሄግሴት ዶናልድ ትራምፕ ሰላም ይወዳሉ፣ ቴህራን ይህንን መንገድ መምረጥ ይኖርባታል ሲሉም ተደመጡ። ይህ የመከላከያ ሚኒስትሩ መግለጫም ቴህራን ሰላም ካልፈለገች ሌላ ዙር ጥቃት ይጠብቃታል አይነት ንግግር ነው ሲሉ ፖለቲከኞች ነገሩን ተርጉመውታል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በበኩላቸው ዶናልድ ትራምፕ እንዳለፉት መሪዎች የደነዘዙ አይደሉም፣ ጥቃቱን በተሳካ ሁኔታ ነው የመሩት ሲሉ አወድሰዋቸዋል። ዶናልድ ትራምፕ በ3 ባለሟሎቻቸው ታጅበው ታምራዊ ያሉትን ገድላቸውን ለአሜሪካና ለመላው ዓለም በነጩ ቤተ መንግስት ሆነው አብስር ያለው ማለታቸው በአያቶላዎቹ ቤት ቁጣንም አስከትሎባቸዋል። አሜሪካ በኢራን የኒውክሌር ተቋማት ላይ ውድመት ያስከተለ ጥቃት መፈጸሟን ፕሬዝዳንት ዶናልድ ትራምፕ ይፋ ቢያደርጉም ደረሰ ስለተባለው ዝርዝር መረጃ ለመኖሩን ግን የዓለም አቀፉ አቶሚክ ኃይል ተቋም አስታውቋል። ተጠባቂ ስጋት እንዳለው ግን ተቋሙ አላስተባበለም። ዋሽንግተን ጥቃት የፈጸመችው ምሽግ ሰባሪ ተብሎ በሚጠራው 14 ግዙፍ GBU 57 የተባለ ቦምብን በመጠቀም እንደሆነ ፔንታጎን ከመናገርም አልሸሸገም። ይህ ምሽግ ሰባሪ የተባለው ቦምብ አሜሪካ ብቻ እንዳላትም ይነገራል። የኢራንና የእስራኤል ጦርነት በዓለም ህዝብ ላይ አስፈሪ ደመና ማጥላቱንና መላው ዓለም በጋራ ተሰብስቦ መፍትሄ የማይፈልግ ከሆነ የሰው ልጅ ወደ አዲስ ታሪክ መግባቱ አይቀሬ ነው የሚሉን በርከት ብለዋል። ወደ ኒውክሌር ጦርነት የሚገሰግሰው የሀያላኑ እርምጃ ስጋት የጋረጠና የሰው ልጅን ህልውና የሚገዳደር አካሄድ መሆኑን በርካታ ፖለቲከኞች የመማጸኛ መልእክታቸውንም እያስተላለፉ ነው። መንግስታት፣ ምሁራንና የሚመለከታቸው አካላት የመካከለኛው ምስራቅ ውጥረት በቶሎ እልባት እንዲሰጠው መወትወታቸውንም ቀጥለዋል። የቱርኩ ምክትል ፕሬዝዳንት ሴቬዴት የልማዝ ቀጠናው የዲፕሎማሲ መፍትሄ እስካልተበጀለት ድረስ ሁኔታው የሚበርድ አይመስልም ሲሉ መናገራቸውም ነገሩ የተወሳሰበ መሆኑን አመላካች ነው። ግጭቱ ቆሞ እውነተኛ ዲፕሎማሲያዊ መፍትሄ መደረግ አለበት ሲሉ የመንግስታቸውን አቋምም ገልጸዋል። ይልማዝ በኤክስ ገጻቸው የእስራኤል የወረራ ድርጊት ህገወጥና ሉዓላዊነትን የሚዳፈር ቀጠናውን የሚያተራምስ ጥፋት የሚወልድ በቀጠናውና በዓለም አቀፍ ደህንነት ላይ ጭንቀት የፈጠረ ሲሉ አውግዘውታል። የኢራን ሚዲያዎችም ፎርዶ፣ ናታንዝና ኢስፋሃን የተባሉ የኒውክሌር ጣቢያዎች ጥቃት እንደደረሰባቸው አሳውቀው ይህ ድርጊት ያልተገናዘበ ኢራን ኒውክሌርን ለሰላም የመጠቀም ዓላማን የሚጻረር ሲሉ ማውገዛቸውም ተሰምቷል። ከዚህ ጋር ተያይዞ ፎርዶ ከአሜሪካ ጥቃት በኋላ በእስራኤል ሚሳኤል ተጨማሪ ጥቃት ዛሬ ደርሶበታል። ዓለም አቀፉ የአቶሚክ ኃይል ተቋምም ስጋቱን አስቀምጧል። በቴህራንና ቴልአቪቭ ብሎም በዋሽንግተን የተወጠረው የመካከለኛው ምስራቅ ቀጠና አልበረደም፣ ለመብረድም ጊዜ የሚወስድ ይመስላል ይላሉ የፖለቲካ ተንታኞች። አሁን ላይ የተፈጠረው
የኒውክሌር ውጥረት ከአሜሪካ ኢራንና እስራኤል አልፎ ሌሎች ሀገራትም ራሳቸው ለመከላከል ኒውክሌር መታጠቅን እንደ አማራጭ ሊወስዱት ይችላሉ። ይህ ደግሞ ምድር ከምትሸከመው በላይ መከራ ሊያመጣ ይችላል። አብዛኞቹ ሀገራትም የደህንነት ስጋት ስላለባቸው ብሎም ስለሚሰማቸው ጭምር ኒውክሌር ለመታጠቅ ምንም እንደማያመነቱ ፖለቲከኞች ግምታቸውን ከወዲሁ አስቀምጠዋል። የቀድሞው የእስራኤል የፍትህ ሚኒስትር ዮሲ ቤሌን አሁን ላይ እስራኤል ቶልኳን አሳክታለች። ኔታንያሁም ወታደራዊ የቤት ስራቸውን የጨረሱ ይመስለኛል። ስለዚህ በቶሎ ግጭቱን አቁመው ወደ ዲፕሎማሲያዊ መስመር ቢገቡ የተሻለ አማራጭ ነው። ኢራን ለሰላማዊ አገልግሎት በሚል መልሳ ኒውክሌር ልትገነባ ትችላለች፣ ግን በዲፕሎማሲያዊ መንገድ መሆን እንዳለበት ማሳስበዋል። አክለውም የጦርነቱ መጀመር ግልጽ ሲሆን እንዴት ማብቃት አለበት የሚለው ግን የማያልቅ ጥያቄ ነው ሲሉ ሐሳባቸውን አስቀምጠዋል። ሌላው ለሴቶች መብትና ለሰብአዊነት ነጻነት የምትሟገተውና በፈረንጆቹ 2023 የሰላም ኖቤል ተሸላሚዋ ኢራናዊቷ ናርገስ ሙሐመዲ የአሜሪካና እስራኤል ጥቃት በሀገሯ ላይ የተቀሰረ የጥፋት ቀስት ስትል ተቃውሟን ከገለጸች በኋላ እንደማስበው ጦርነት ዲሞክራሲና ነጻነት አያመጣም። ኔታንያሁ ከትራምፕ ጋር በመሆን ወደ ገሃነም እየመሩን ነው። እነሱ ለነጻነት የሚሉት ለኛ ግን እንግልት ነው ስትል በኤክስ ገጿ ላይ አስፍራለች። የሁለቱን ሀገራት ጦርነት ተከትሎ ዓለም ፍርሃት ተጋርጦበታል። አያቶላህ አሊ ሐሚኒም ከአሜሪካ ጥቃት በኋላ መግለጫ ሰጥተዋል። ለጽዮናውያኑ የቅጣት ምላሽ እንሰጣቸዋለን ማለታቸውና የሩሲያው ፕሬዝዳንት ቭላዲሚር ፑቲንን እርዳታ መጠየቃቸው ነገሩን መቋጫ እንዳይኖረው አድርጎታል ይላሉ የፖለቲካ ተንታኞች። እንደ ቴሌግራፍ ዘገባም እስራኤልና አሜሪካ ሐሚኒን ለመግደል ማሴራቸው እንዲሁም የአገዛዝ ለውጥ በኢራን መምጣት አለበት ብለው ማቀዳቸው ብሎም ሩሲያ ወደ ቀጠናው ልትቀላቀል ትችላለች የሚለው ስጋት መካከለኛው ምስራቅን ወደ ጥልቅ ገደል የሚወስድ ነው ሲልም አስነብበዋል። ፑቲን የእስራኤልን ጥቃት ማውገዛቸውና ለዚህም የመፍትሄ ሐሳብ አለኝ ማለታቸው የሚታወስ ሲሆን ዛሬ ላይ ከአያቶላህ ለቀረበላቸው ጥያቄ ግን የሰጡት ግልጽ ምላሽ ባይኖርም አሜሪካና እስራኤል ኢራንን ለማጥቃት ምንም ማስረጃም የላቸውም ብለዋል። አባስ አራግቺም ሩሲያ በታሪክ ትክክለኛው መስመር ላይ ቆማለች ሲሉ አመስግነዋል። በሌላ በኩል የፖላንድ ውጭ ጉዳይ ሚኒስትር ራዶስላው ሲኮርስኪ በብራሰልስ በነበራቸው ስብሰባ ኢራን ኒውክሌርን ለሰላም ነው የምፈልገው ስትል አቋሟን አሳውቃለች። የአውሮፓ ህብረት መወሰን ያለበትን ጉዳይ መወሰን አለበት። ተጨማሪ ጥቃት እንዳይደርስ ጥንቃቄ ማድረግ ተገቢ ነው። በዋናነት ግን የኢራንና እስራኤል ጦርነት የሩሲያና ዩክሬን ጦርነትን ለማዳፈን የተደረገ አጀንዳ የማስቀየር ስልት ነው ሲሉ ነቅፈውታል። የስፔን ውጭ ጉዳይ ሚኒስትር ጆሲ ማኑኤል አልባሬዝ በበኩላቸው በብራሰልስ ባደረጉት ንግግር የአውሮፓ ህብረት አባል ሀገራት ከእስራኤል ጋር ያላቸውን ስምምነት አሁኑኑ ማቆም አለባቸው፣ የቃላትና የመግለጫ ብዛት መቆም አለበት ሲሉ የእስራኤልን ድርጊት ማውገዛቸውን ዘሂንዱ ነው ያስነበበው። የደቡብ ኮሪያው ፕሬዝዳንት ሊጄ ሙያንግ የሶስቱ ሀገራት ማለትም የአሜሪካ ኢራንና እስራኤል ውጥረት ከጦርነቱ በኋላ ከባድ የኢኮኖሚ ውድቀት በዓለም ላይ እንዲከሰት ያደርጋል። ይሄ ደግሞ በሰው ልጆች ላይ የማያባራ ሰቆቃም ያስከትላል። እናም በቶሎ መፍትሄ ላይ መድረስ የግድ ነው ሲሉ አስጠንቅቀዋል። በኳታር ዩኒቨርሲቲ ፕሮፌሰር የሆነው ሙሃናድ ሴሎም የእስራኤልና ኢራን ውጥረት በቶሎ የሚያበቃ ይመስለኛል። ምንም እንኳን ዓለም በግጭቱ አጣብቂኝ ውስጥ ቢገባም ብዙም የሚዘልቅ አይመስለኝም። ይህ የአሜሪካም የእስራኤልም ፍላጎት ይመስለኛል ሲል ትንተናውንም አስቀምጧል። ከሰሞኑ በእስራኤልና ኢራን የተቀሰቀሰው ግጭት ከሁለቱ ሀገራት አልፎ በመላው ዓለም ፖለቲከኞች ዘንድ አፍ መፍቻ ሆኖም ቀጥሏል። ከማድሪድ እስከ ዋርሶ፣ ከቴህራን እስከ ቴልአቪቭ፣ ከዋሽንግተን እስከ ሞስኮ፣ ከሪያድ እስከ ዶሃ፣ ከአንካራ እስከ ሲኦል፣ ከተባበሩት መንግስታት ድርጅት እስከ አውሮፓ ህብረት አጀንዳ የሆነው የእስራኤልና ኢራን ጦርነት ዛሬም ቀጥሎ መዋሉንና ኢራን በርካታ ሚሳኤሎችን በእስራኤል ላይ ማውረዷ ውጥረቱን እንዳባባሰው መገናኛ ብዙሃን አስነብበዋል። በመጨረሻም ኢራን በእስራኤል ላይ ያልተቋረጠ ጥቃት ማድረጓንና እስራኤልም የተቃጣባትን የሚሳኤል ማዕበል ማክሸፏን ከቴልአቪቭ የሚወጡ መረጃዎችን ጠቅሶ ኢንዲፔንደንት ማስነበቡ ኢራን አሜሪካ ቀዩን መስመር ያለቅጥ ረግጠዋለች፣ ለዚህም ዋጋዋን ታገኛለች ማለቷ በተባበሩት መንግስታት ድርጅት የኢራን መልእክተኛ አሚር ሰኢድ ኢራቫኒ የአሜሪካ ጥቃት በታሪክ በቀጠናው ሌላ መከራ የሚጠራ ሲሉ ኮንነው ኔታንያሁ የትራምፕ ውጭ ጉዳይ ፖሊሲ አስፈጻሚ ሎሌና አሜሪካን ዋጋቢስ ያደረገ እንዲሁም መሰረት ወደ ሌለው ጦርነት እንድትገባ መንገድ የከፈተ ሲሉ በጸጥታው ምክር ቤት በነበራቸው ንግግር በነገር ጎንትለዋቸዋል ሲል አናዶሉ መዘገቡ የዛሬው የእስራኤልና ኢራን ጦርነት ክስተቶች ሆነው ውለዋል።